ሰራተኛዋ አደይ በጣም አስተማሪና በጣም ተወዳጅ ድራማ ነበረ። እንደሚታወቀው በጣም የምንወደውና እንደዚሁም በጣም አስተማሪ ድራማ ነበረ። ዴቭና አደይ አሁን ላይ ያሉበት ሁኔታ የዴቭ እናት መታ አደይና ዴቭን ለይታቸዋለች። በመቀጠል ደግሞ ፍቅር ታግታለች። እናቲቱ በጣም ተናዳ በጣም እያለቀሰች ትገኛለች። ወየት ሄዳ ነው? በቃ ወየት ሄዳ ነው? ልጅ የት ሄዳብኝ ነው? አሹ የት ሄዳ ነው? ተደውሎ እኮ ገንዘብ ተፈለግሽ ልጅሽን ማግኘት ትችላለች ተብያለሁ እያለቻት ነበር። በመቀጠል እንግዲህ ያው አደይ ዶክተሩ ጋር በቃ አንቺን እየልሄድና ዘና ማድረግ ነው የምፈልገው። ምክንያቱም እንድትረሺ ያለሽውን ነገር እንድትረሺ ማድረግ አለብኝ። በቃ እንሂድ ይልና ዶክተሩ ይዟት ሄዷል። ይዟት ሄድና ከዛም በኋላ እቤት ሰው አግኝቶ ውጭ ሻይ ቡና በሚሉበት ሰዓት እንግዲህ ዴቭን ከሴት ጋር ስታየው ዴቭ ምን እያደረክ ነው በማለት አደይ ትታው ትሄዳለች። ያችም ተከትላ ዴቭ እያለች ትሄዳለች። እና እሷም ለዶክተሩ ጋር ትሄዳለች። ካሁን በኋላ የኔና አንተ አብቅቷል ስትለው ለዴቭ ነግረዋለች። አደይ በጣም ተጎድታለች። ይህንን ሁሉ መስዋዕትነት መጀመሪያውኑ እናትህ ትረዳለች አትረዳም አስረዳ ብለው ነበር። ዴቭ ግን ምንም ችግር የለውም እኔ ተወደድኩ እናቴ ምንም አትልም በማለት ነበር የመለሰው። አሁን ላይ ግን የዴቭ እናት ለልጄ አትመጥኝም፣ እኔ ሰራተኛ ብዙ አግብተሽ የፈታሽ አንቺን የኔ ልጅ አያገባም ብላታለች። በመቀጠል እንግዲህ የዴቭ እናት ለሰራተኛ ያላት አመለካከት በጣም ከባድ ነው። የሰው ልጅ በሰራተኝነት ሰው ነው፣ በሰውነቱ ሊከበር ነው የሚገባው። ምክንያቱም እኛም በስደት ዓለም ላይ ተሰደን የምንኖረውና ሰራተኛ መንካቱም ሆነ ማንቋሸሽ የለባቸውም። ምክንያቱም ዋናው ነገር ፍቅር ነው። ስለዚህ ለሰራተኛ ክብር ሊገባ ውሳኔው መጨረሻ እንግዲህ ምንም ቢሆን ምንም የልብ ድካም ስላለባት እናቴን ወይ አደይን መምረጥ አለብኝ እያለ እዚሁ መሀል ዴቭ ተደናግጦ እንትን እያለ ይገኛል። ስለዚህ በጣም እየተደናገጠ ነው የሚገኘው። አደይም ታሳዝናለች። ልትረዳው አልቻለችም። ምክንያቱም የአንቺ ቤተሰቦችና እንደዚህ ናቸው፣ አንቺ ሰራተኛ ለልጄ እኮ አትመጠኝም እያለች ነበረ። ስለዚህ አደይ በጣም ተሰምቷታል። ዶክተሩ እያጠናናት ይገኛል። ዶክተሩ በጣም እንደሚወዳትና ዴቭ ጋም ደግሞ ምን ልታረግ ነው? አንተ ምን አገባህ? በእኛ መሀል አንተ ምን ታረግ ትገባለህ? እያለው ነበር። ዴቭ ጋር ተጣሉ። ዶክተሩ ተዝም ቀደም ያው አደይም ባያትና ባስተሳሰቧ በሁሉ ነገር አደይን አፍቅሯታል ዶክተሩ። አደይ ግን አታውቅም። እየተንከባከበኝና ሀሳቤን እየተረዳኝ ከጎኔ ስለሆንክ አመሰግናለሁ ነው የምትለው። አመሰግናለሁ በምትልበት ሰዓት እኔና አንቺ እኮ ምስጋና አያስፈልግም፣ እንደዛ ስትይኝ በቃ አንቺ ዝም ብለሽ የራቅሽ ነው የሚመስለው። እሺ በቃ ዶክተሩ ትለዋለች። በመቀጠል እንግዲህ ዳይመንድ እንዴት አደረጋችሁ እያለ እየጠየቀው ነበር ዶክተሩን። አይ ምንም ነገር እኮ የለ፣ እኔ አሁን ተገባችበት ችግር ለመውጣት አደይ እንዲከፋት ምንም ቅንጣት አልፈልግም እያልሽ ነበር። በቃ እንግዲህ በመቀጠል ደግሞ እዚህ ተቀምጬ በጠብቀው ለምን ጠበሽ እያለኝ ይገኛል። ስለዚህ እኔ አልጠበቅም፣ እኔ ስለ አደይ ላወራህ ነው የመጣሁት እልሃለሁኝ እና ምን አገባኝ ብሄድ ይሻለኛል እያለች ሀሳብ እየገባኝ ነው። ስለዚህ ዶክተር እንደዚህ አይነት መጥፎ ሰው አይደለም። ሩታ በጣም ታፈቅረዋለች። ሩታ እንዲረዳት አልቻለም። ሆነሽ ነው ስትመጣም ትቆጣለች። ሆነሽ ነው የመጣሽው ሩታ ሆነሽ ነው እያላት ይገኛል። እንግዲህ ወይዬ አቤት ትለዋለች።
ምን ትሰሪያለሽ እዚህ ሲላት እና አንተ ነገራት፣ አንተና አደይ ጓደኛሞች ሆናችኋል፣ አንተ ነገራት፣ አንቺን ረብሾሻል ሲላት እኔ ለምን ይረብሸኛል? ዲብ በጣም እየተጎዳ ነው፣ እንዳይጎዳ ነገራት። ዲብ እኮ በጣም ያፈቅራታል፣ ስለሚያፈቅራት ነው እንደዛ የሚያደርገው። ምን እያደረገ ነው? ከዚህ በላይ እንዴት እያወቅሽው? እና ቆይ አደይ እናገባሻለሁ ብሎ ስንት ነገር ተዘጋጀ በኋላ እንዴት እንደዚህ እናቱ መታ ሀሳቡን ታስቀይረዋለች? እንዴት ብሎ ያስረዳት? እና በዛ አይነት ሁኔታ ውስጥ እያሉ እሱን ከሌላ ሴት ጋር ማየት ነበረባት። ዶክተር ምን እያልክ ነው? በጣም እየተናደድክ ነው እኮ ታውቀሃል ትለዋለች። እና እንዴት ነው ማናደደው? ማናት እሷ እኮ አንቺ መታቂያትም እንዴ? በቃ ጠይቂያት፣ ጓደኛዬ ፍቅረኛዬ ነው አለች። የቀረውን እንዲህ በመጠየቅ ትችያለሽ። አደይ ግን ግራ ገብቷታል። እና ታካሚ ያለሽ የምታወሪኝ የቀረት አለ እና ምን ማድረግ እንዳለብኝ እያሰብኩ ነው። መልስ የሌለው ጥያቄ አጠይቀኝ ትለዋለች። ተው በቃ ትለውና እንግዲህ ሩታም ትሄዳለች። እሷም ግራ ገብቷታል። ይቺ ልጅ በሽታዋ ምንድን ነው እያለ ዶክተሩም ይጠራጠራል። ተመልሳ ትመጣለች። ዶክተር ጠራኸኝ? ተመልሳ ምን አለበት ብትጠራኝ? እና ምንም እሺ እሺ ሰላም ሁኝ ቻው እሺ ብላ ትወጣለች። ግራ ገብቷታል። እሱም መጣሁ ሄድኩኝ ትላለች። ልመጣ ነው ጠራኸኝ ትላለች። ምንድን ነው እኔ ሳላውቀው በቃ ምንድን ነው የሚያወዛግበኝ መጣ እንዴ? እና ይሄ ራሴን መመርመር አለብኝ እያለ ዶክተርም ግራ ይገባዋል። ዶክተሩም ግራ ሲገባው እንግዲህ እሱ አያውቅም፣ እሱም የወደው አደይን ነው። በመቀጠል በር እየቆረቆረች ትመጣለች። ማነሽ ደግሞ አንቺ ማነሽ እንዴ? ማነሽ እላታላሽ። ወዴት ነሽ? ምንድን ነሽ? ወዴት ነሽ? ለምን መጣሽ? እንግዲህ ሁሉን ነገር ያጠያይቃታል። እና እንግዲህ ፈገግታ ሲያምር እናመሰግናለሁኝ። እሺ ሁል ጊዜ እኮ ተመሳሳይ ሰው እያየሁ ቆይቼ አንቺን እኮ አዲስ ፊት ሳይ ነው ሊቭ እያለ እንዴ? አንተን እኮ አላወቅኩህም፣ መግባት እችላለሁ ትለዋለች። እና አሁን ገና ወራጅ አለ የምን አሹ አይዲን ጉዲሽን አሰማች አደይ። እና እንግዲህ አንቺማ ከተፈጥሮ ፀሐይ ጋር ተስማማች፣ ከሰው ጋር ተስማምቶ መኖራችን እዚሁ ፀሐይ ላይ ቆመሽ ጠብቂ ትልና እንግዲህ አሹ ይዘጋል። አሁንም መልሳ በር ተቆረቁራለች። እና እንግዲህ ይህችን ሴት ማየት አለባችሁ። ማንም ፈልገሽ መጣው ታልተሳሳትኩ አለምነሽ አይደል? ማሚ ናት የላከችኝ፣ አልምዬ ናት። ምን ነው በሰላም ነው? እኔ ብዬ ፈልጌ ነበረ። እሺ ነይ ግቢ ትላታለች። እንግዲህ እና ነይ ግቢ ትላትና ታስገባታለች። ስለዚህ እንዴ አሁን ገና ጦርነቱ ተጀምሯል ይላላችሁ ማለት ነው። እንዴት ምን አይነት ሲቶ እንዴ? አደይን እኮ ምንም ነገር አታከልም። አደይ እኮ በጣም ጎበዝና በጣም እንግዲህ አስተዋይ፣ ለሰዎች መልካም የምታስብ፣ ለሰዎች ጥሩ የምታስብ፣ ክፋት የማታስብ ናት አደይ። ገጀራው እንግዲህ እያሯሯጡት ይገኛሉ። ገጀራው መያዝ አለበት። የማንም ሀሳብ ይሁን የሱ እዛ ተመገኘትና ከሷ ጋር ማውራቱ እና አይኔ እኮ እያየን የሳመችው። ስለዚህ ለምን አንቺ ፀጉሯን ይዘሽ አትገትቻትም? እንዴት ነው የማይከፋው? እኔ በሷ እንዴት ይቀየረኛል? ስለዚህ አንቺን ይህን ጓደኛ ማንም አያክልም። ስለዚህ ቤተሰብም ልትሆን እኮ ትችላለች፣ አይታወቅም። በቃ የኔና የሱ መጨረሻ ይሄ ነው በቃ። ይህ እኮ ምንም ነገር ስላልገባው ነው እንጂ ከዛም በኋላ ትጋባላችሁ። እናቱ መታ እንደ ቀልድ ሁሉንም ነገር በተነችው። ፍቅራችን የውሸት አይመስለኝም እና እኔ አሁን ምንም ልልሽ አልፈልግም አደይ።
ቁጭ በይና የሚሆነውን ነገር ማሰብ አለብሽ። አንቺ ተጠንቀቂ። ሁሉን ነገር በቃ ቸኮለሽ አትወስኝ። ልጅቱን እኮ በድጋሚ ባገኛት አላገኛትም። ስለዚህ እና አንቺ የምታፈቅደውን ሰው ለማግኘት በጣም ከባድ ነው። ደግሞ እኮ ማንም አያውቅም። ስለዚህ ድንገት እኮ ልትጋቡ ሊሆን ይችላል። እና አብሽሪ እያለች አደይም ትመክራታለች። ባቡሬ በዛው እመጣለሁ ብላ ጠፋህ እኮ ቀረህ። ስለዚህ እንደዚህ አይነት ሰዎችን ብትተዋቸው ነው እኮ የሚሻለው። ተተውኩት እኮ በጣም ቆይቻለሁ፣ ግን እኮ በተደጋጋሚ ይመጣል። ብታሰር እንግዲህ በኋላ መተህ እንድትረዳኝ። እነሱ ልጆች እንግዲህ እኛም ማናውቀው የሆነ ምክንያት አላቸው። ስለዚህ